አንድ መኪና አስቁሞ 1000 እና 2000 ብር የሚቀበሉ የወረዳ ታጣቂዎች አሉ። ከፍተኛ ገንዘብ ጥቅም ስላለ ቁሞ ካበቃ በኋላ ኬላው ተነስቶ ድንገትም የሚፈትሽ አለ ሲልም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርም ገለጸ። ህገወጥ በመሆናቸው እንዲነሱ ተደርገው የነበሩ ኬላዎች ተመልሰው በመዘርጋታቸው አሽከርካሪዎች በአንድ ኬላ ብቻ 2000 ብር እየተጠየቁ በመሆኑ ማማረራቸውን አሽከርካሪዎችና የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርም ገልጿል። በአገሪቱ ከ280 በላይ ህገወጥ ኬላዎች እንዳሉ እንዲነሱ እየተደረገ እንደነበረም ያስታወሱት ሹፌሮቹ አሁን ተመልሰው እየተዘረጉ በመሆኑ ለታጣቂዎች ገንዘብ ካልሰጠን ማለፍ አልቻልንም ሲሉም አማረው ተናግረዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ በበኩላቸው ኬላዎች ተነስተው ይመለሳሉ ሲሉም ቅሬታውንም ተጋርተውታል። አንድ መኪና አስቁሞ 1000 2000 ብር የሚቀበሉ የወረዳ ታጣቂዎች አሉ። 50% 100%ንም ላይሰጡ ይችላሉ። ከፍተኛ የገንዘብ ጥቅም ስላለ ቁሞ ካበቃ በኋላ ኬላው መንገዱ ተነስቶ ድንገት የሚፈትሹ አሉ። መቆጣጠር አልተቻለም። ከፍተኛ ችግር ይሄ ነው ብለዋል። ጥቅም ነገር ስላለው ነው ሹፌሮችን እያገቱ ያሉት ሲሉም ገልጸዋል። በየአካባቢው የሚዘረጉ ኬላዎች ህገወጥ መሆናቸውን በመንግስትም ደረጃም መወሰን ገልጸው ነገር ግን በፌደራል አወቃቀሮች አንድ የፌደራል ባለስልጣን ሄዶ ክልሎችን ወረዳዎችን የሚያዝበት አጋጣሚ የለም። ችግሮቹ እየሰፉ የመጡትን በዚያ ሳቢያ ነው ብለዋል። ችግሩ ሙሉ ለሙሉ የወረዳዎች፣ የቀበሌዎች፣ የከተማ መስተዳድሮች ችግር ነው። እስኪፈታ እንጠብቃለን፣ እየታገልን ነው ያሉት ችግሩ ምንጭና መፍትሄውን በተመለከተም አቶ ሰለሞን እንዲህ ብለዋል። ችግሩ እንዲቀረፍ መስራት ያለባቸው ክልሎችና ከተማ አስተዳደሮች፣ ወረዳዎች ናቸው። እነሱ ጋር ነው ትኩረት ሰጥቶ እየተሰራ ያለው። ጥያቄዎችን ይሄ ነው። ለምሳሌ አዳማ ወጥ ባለው ወለንጭቲ መግቢያ ላይ አስቁመው ዘይትም ከሰልም የሚቀሟሉ። የአዳማ ከተማ አስተዳደር ብዙዎቹ አስሯል፣ ብዙዎችንም ከስራ አባሯል። በርካታ ሚኒሻና በአካባቢው የቆሙትን ህገወጥ የሚሰሩ ሹፌር የሚያንገላቱና አስሯል። በአሳቻ ሰዓት ይወጡና መሳሪያ ይዘው ያስቆማቸዋል። 3-4 ሹፌሮችን ገንዘብ ተቀብለው ሲሰማባቸው ገለል ይላሉ። እንደዚህ አይነት ጉዳይ የጥቅም ጉዳይ ስለሆነ አስቸግሮናል። መንግስትም ትኩረት ሰጥቶ እየሰራ ነው፣ እኛም በዚህ በኩል እንሰራለን ሲልም ተናግሯል። እርምጃ የተወሰደባቸው አካላት ስንት ናቸው በሚል የጠየቁት አቶ ሰለሞን ለምሳሌ አዳማ ከተማ ታጣቂዎች ከ6 እና 7 በላይ ለሚሊሻዎች ይህንን ስራ ሲሰሩ እርምጃም ተወስዶባቸዋልም ብሏል። ወደ ቀጣይ መረጃዎች ስናልፍም አቶ ታዬ ዳንዳ ከዚህ ቀደም በፌደራል ከፍተኛ ፍርድ ቤት ነጻ የተባለባቸውን 2 ክሶችም የጭብጦችም ተሻረ። አቶ ታዬ ዳንዳ የህግ ጠበቃ አበራ ንጉሱ እንደተናገሩትም የፌደራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ ታዬ ነጻ የተባለባቸውን ክሶችን በመሻር እንዲከላከሉ ትዕዛዝ ሰጥቷልም ብለዋል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ችሎትም በ30/12 ወር 2016 ዓ.ም አቶ ታዬ ከተከሰሱባቸው 3 ክሶችም ውስጥም አንደኛው በመንግስት ኃላፊነት ላይ ያሉ የህዝብና የመንግስትን የተሰጣቸውን ኃላፊነት ወደ ጎን በመተው የጸረ ሰላም ኃይሎች ሐሳብ ተቀባይነት እንዲያገኙ በማሰብ በግል ማህበራዊ ትስስር ገጻቸው የታጠቁ ኃይሎችን የሚደግፍ መልእክትን አስተላልፈዋል የሚለውን መካከል ሳያስፈልጋቸው ነጻ ተብሎ ነበር ብለውም ጠበቃቸው አክለውም የዋስትና መብታቸው በሰበር ሰሚ ችሎት ከተጠበቀላቸው በኋላ ከህግ ፍቃድ ውጪ የጦር መሳሪያ ይዘው መገኘት የሚለው አንዱን የክስ ጭብጥ እንዲከላከሉ በተሰጠው ብይን መሰረት በከፍተኛ ፍርድ ቤትም እየተከታተሉ ነበር። ሆኖም አቶ ታዬ ነጻ በተባሉበት ክስ ጭብጦች ላይ ቅሬታ እንዳለውም የገለጸው አቃቢ ህግ ተከሳሹ በቂ ማስረጃ ቀርቦባቸው መከላከል ሲገባቸው ነጻ መባላቸው አግባብነት የለውም በማለትም ለፌደራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት የኢትዮጵያ ወንጀል ህግ አንቀጽ 251 ህዝባር ሐመርኋ ጠቅሶ ይግባኝ ማለቱንም ተከትሎ ጉዳዩን ሲከታተል የነበረው ፍርድ ቤት ግንቦት 25 2017 ዓ.ም ነጻ የተባለበትን ክሶች ብይን ሽሮም እንዲከላከሉ አዟል።
ጠበቃቸው አቶ አብራ ንጉሱ ለውሳኔ ብቻ ዛሬ በአምስተኛ ተለዋጭ ቀጠሮ መገኘታቸውን ጠቅሰው ችሎቱ የስር ፍርድ ቤት ውሳኔንም ሽሮ እንዲከላከሉ ብይን በመስጠት ቅሬታ እንዳላቸውም ገልጸው በቀጣይ ለሰበር ሰሚ ችሎት ይግባኝ እንደሚሉም ገልጸዋል። ይሁንና ደንበኛቸው ችሎት ተከታትለው ከተለያዩ ከቀጥር በኋላ 10 ሰዓት በፌዴራል ፖሊስ መወሰዳቸውን አቶ ታዬ ባለቤት በስልክ እንደተናገራቸውም ገልጸዋል። ወደ ቀጣይ መረጃዎች ስናልፍ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በዛሬው ዕለት ጋዜጠኞች ላቀረቡላቸው ከጸጥታ ጉዳይ ጋር ከሀገራዊ ምክክር ኮሚሽን ቅስቀሳ እንዲሁም ከፖለቲካ አባላት ጋርም ተገናኙ ጥያቄዎችንም ምላሽ ሰጥተዋል። ሰብሳቢዋ ከጸጥታ ጋር በተያያዘ ለቀረበላቸው ጥያቄም እንዲህ ሲሉ ተናግረዋል። የጸጥታ ችግር የለም ልንክድ አንችልም አለ። አስቻይ ሁኔታዎችን በሌሉበት ምርጫ ቦርድ አደርጋለሁ ብሎ የሚፎክርበት ምን ምክንያት የለም። እኛ ምርጫ አስፈጻሚዎች አሉን፣ መራጮች ያሰባስብናል፣ ግን ምርጫ ማካሄድ አይቻልም ብለን ዛሬ ልንቆም አንችልም። በ2016 ዓመተ ምህረት በተካሄደው ቀሪና ድጋሚ ምርጫ በቤኒሻንጉል ጉሙዝ ክልል የጸጥታ ሁኔታ አይፈቀድም ብለው የቀሩ ፓርቲዎች አሉ። ምርጫውን ግን ተካሂዷል። ዛሬ ቁጭ ብለን የዛሬ ዓመት እንዲህ ነው ማለት አንችልም። ችግር ባለባቸው ቦታዎች ላይ በግንባር እየተካሄደ የጸጥታ ግምገማ ይደረጋል። በ2016 ዓመተ ምህረት ባደረግነው ምርጫ ከመንግስት ያገኘነው የጸጥታ ግምገማ ሪፖርት ብቻ ሳይሆን በአካባቢው የሚወዳደሩ ፓርቲዎችና የሲቪክ ማህበራት ያሉበት ኮሚቴ ቦታው ድረስ ሂደው ሪፖርት እንዲያቀርቡም ተደርጓል። አንዳንድ ቦታ ላይ ቀይ ማርክ ማካሄድ አይቻልም ተብሎ የቀረበው ሪፖርት ከመንግስት ይህ ኮሚቴ መሬት ላይ ወርዶ ሲያይ ወደ አረንጓዴ የተቀየረባቸው አሉ። ይሄ አሰራር በሰባተኛው አካባቢያዊ ምርጫ ይቀጥላል። አንድ ምርጫ ቦርድ በሁሉም አካባቢ ምርጫ እናካሄዳለን ብለን እናቅዳለን። በጸጥታ ምክንያት ምርጫ ማድረግ የማይቻል ከሆነም አናደርግም። የጸጥታ ሁኔታ በሚፈቅዱ የምርጫ ክልሎች ግን ምርጫውንም እናደርጋለን ብለዋል። ከሀገራዊ ምክክር ኮሚሽን እንቅስቃሴዎች ጋርም ተያይዞ ለቀረበላቸውም ጥያቄ እንዲህ ሲሉ ምላሽ ሰጥተዋል። ግልጽ ሊሆን የሚገባው ነገር እኛ ዛሬ ባለንበት ነው የምናቅደው። ምርጫ በህገ መንግስት ላይ በየ5 ዓመቱ ይካሄዳል ተብሎ በህገ መንግስቱ ተቀምጧል። ይህንንም በህገ መንገዱ የሚቀየር ነገር እስካልመጣ ድረስ ምርጫ ቦርዱ ምርጫ ዝግጅቱን ማድረግ ይቀጥላል፣ ግዴታው ነው። እርግጠኞች ባልሆነበት ነገር ላይ እና ውጤት መጥቶ ይህ በዚህ ተቀይሯል በሚል አዋጅ እስከሚደነገግ ድረስ ምርጫ ቦርድ ለምርጫ ከመዘጋጀት ወደ ኋላ መቅረትም አይችልም። ይዞት ከሚመጣው ነገር ሀገራዊ ምክክሩ ራሱንም እያስማማ እያስተካከለ ስራውን የሚቀጥል ይሆናልም ብለዋል። ከፖለቲካ ፓርቲ አባል እስር ጋር በተያያዘም ለቀረበላቸው ጥያቄም እንዲህ ሲሉ መልሰዋል። ምርጫ ቦርዱ በየቀኑ እንደዚህ አይነት ጥያቄዎችን ይቀርቡለታል። ምርጫ ቦርድ ያለው አቅም የፖለቲካ አባሌ ታስሯል ሲባል ያሰረው ክፍል ማን ነው ብለን እንጠይቃለን። ላሰረው ክፍልም ደብዳቤ እንጽፋለን። የምንጽፈው ለምን ታሰረ፣ እንዴት ታሰረ፣ ፍርድ ቤት ቀርቧል ወይ የሚለውን ነው። የምርጫ ቦርድ ስር እዛ ድረስ ነው። አንድ ሰው ታስሮ ፍርድ ቤት ከቀረበ በኋላ የምርጫ ቦርድ ስራ እዚህ ላይም ያበቃል። የሶስትዮሽ ኮሚቴ አዋቅረን ከቦርዱ ከፓርቲውና ከገዢው ፓርቲ ቁጭ ብሎ ጉዳዩንም በማየት ብዙ ሰዎች ከእስር እንዲፈቱ ሆኗል። እስካለፈው ሳምንት ድረስ አድርገናልም ይቀጥላልም ብለዋል። ቦርዱ የታሰሩት ፍቱ፣ ለምን ታሰሩ ክትትል ያደርጋል። ቦርዱ አልደገፈኝም የሚል ፓርቲ ቢሮ መጥቶ መናገር እንችላለን። በአቅማችን ህግንም ጠብቀን ፓርቲዎችንም እየገዛን ነው ሲሉም ይናገራሉ። ወደ ቀጣይ መረጃ ስናልፍ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ 3 ረቂቅ አዋጅንም አጽድቋል። የኢትዮጵያ ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚያዊ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች፣ አካባቢ የመስኖ አውታሮች ለማስፋፋት፣ ለባለሙያዎቹ የአቅም ግንባታ ድጋፍም ለማድረግ፣ የግብርና ምርታማነትን ለማሳደግ ያለመ መሆኑንም አስታውቋል።
በድጋፉ 8000 ሄክታር የመስኖ ቦይና ውሃ ማቆሚያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎችን በትኩረት ያከናውናል ብለዋል። ፕሮጀክቱ ወጣቶችን በግብርና ዘርፉ እንዲሳተፉና የሥራ ዕድል ለመፍጠር ሰፊ ዕድል እንደሚኖረውም ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስም እንደሚሆን ገልጸው በመጀመሪያ ዙር 20 ሚሊዮን ዶላርም ይለቀቃል ብለዋል። ጥቅም ላይ ባልዋለው እና ተመልሶ ባልተከፈለው በዓመት 1.5 በመቶ የሚደርስ ወለድ እንደሚከፈልም አስታውቀዋል። በሁለተኛው ዙር 29 ሚሊዮን 500 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለና ተመልሶ ባልተከፈለ በጀት በዓመት 2.75 በመቶ የሚደርስ ወለድ የሚከፈልበት እንደሚሆንም አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታንም ያካተተ መሆኑን አብራርተዋል። ምክር ቤቱ የብድሩን ስምምነት ረቂቅ አዋጁንም በሙሉ ድምፅ ማጽደቁንም የኢትዮጵያ ፕሬስ ድርጅት ዘግቧል። ስላዳመጣችሁን አመሰግናለን። ቸር ቆዩልን።